በኢራንና በአሜሪካ መካከል ያለው ውጥረት አዳዲስ መልክን እያዘ መጥቷል። የኢራን የበቀል እርምጃዎች ከባህረ ሰላጤው ቀጠና አልፎ በራሱ በአሜሪካ ምድር ላይ ጭምር ከፍተኛ ስጋትና ጭንቀትን እየፈጠሩ ይገኛሉ። የኢራን መገናኛ ብዙሃን ዶናልድ ትራምፕን እንዴት በቀላሉ አድኖ መያዝና መግደል እንደሚቻል የሚያሳይ የማሳያ ቪዲዮ ይፋ ማድረጋቸው በሲአይኤና በአሜሪካ የደህንነት አባላት ላይ አዲስ ጫናና ጭንቀትን ፈጥሮባቸዋል። ከዚህም በተጨማሪ ደግሞ ኢራን ልትገድላቸው ያሰበቻቸው የዓለም መሪዎች ዝርዝር ይፋ መሆኑን ተከትሎ የጄዲ ቫንስ የጥበቃ ቡድን እያቀረበ ካለው የተንደላቀቀና ከባድ የጥበቃ ጥያቄ በተጨማሪ ሌላ ጥያቄ በማቅረባቸው ምክንያት በደህንነት መዋቅሩ ውስጥ ትልቅ ትርምስን እየፈጠረ ይገኛል። በሌላ በኩል ደግሞ ኢራን ለተባበሩት አረብ ኤሚሬትስ ጸጥ ብለሽ ተቀመጪ አለበለዚያ ከባድ የበቀል እርምጃ ይከተልሻል ስትል ጠንካራ ማስጠንቀቂያ ሰጣታለች። እነዚህና ሌሎችም በጣም ወሳኝ ሰበር መረጃዎችን ይዘን ቀርበናል። የአሜሪካ ዶክመንተሪ ቤተሰቦች ሰብስክራይብ በማድረግ አብራችሁን ቆዩ። ኢራን ከእስላማዊ አብዮት ጥበቃ ሰራዊት ጋር የጠበቀ ግንኙነት ባለው ፋርስ በሚባለው የዜና ወኪል አማካኝነት በፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረ የግድያ ሴራ የሚያሳይ እጅግ በጣም አስፈሪ ቪዲዮ ለቃለች። በሰው ሰራሽ አስተውሎት ወይ ደግሞ በአርቲፊሻል ኢንተለጀንስ የተዘጋጀው ይህ ቪዲዮ ትራምፕን የት እንግደለው፣ የት እናገኘው የሚል አስደንጋጭ ጥያቄ በማንሳት ይጀምራል። ቪዲዮ የፕሬዚዳንቱን የደህንነት ጥበቃ ስርዓት ሰብሮ መግባቱንና እንዲሁም ደግሞ እንዴት ሰብሮ መግባት እንደሚቻል ዝርዝር መረጃዎችን ያሳያል ማለት ነው። በመጀመሪያ ደረጃ ፕሬዚዳንቱ ከትራምፕ ኢንተርናሽናል አውሮፕላን ማረፊያ ተነስተው ወደ ማራላጎ መኖሪያ ቤታቸው የሚያደርጉትን የ7.2 ኪሎ ሜትር ጉዞ ይተነትናል። ከዛም ይህ ጉዞ 10 ደቂቃ እንደሚወስድ ይገልጻል። ቪዲዮ የፕሬዚዳንቱ ልዩ የታጠቀ መኪና ወይ ደግሞ ዘቢስ የሚባለው የመኪና ስም ነው ጨምሮ በቢንግሃም ደሴት አቅራቢያ የሚገኘውን የቡሌቫርድ ድልድይ ሲያቋርጡ ከዛም በድሮን ካሜራ እንዴት እንደሚመስል እየተከታተለ ያሳያል ማለት ነው። ከዛም በኋላ ከማራላጎ ወደ ጎልፍ ክለባቸው የሚያደርጉትን የ5.1 ማይል ጉዞ እንደ ትራፊክ ሁኔታ ከ8 እስከ 17 ደቂቃ ብቻ እንደሚፈጅ ይገልጻል። ከዛም ወደ ትራምፕ ታወር በኒውዮርክ ከተማ የፕሬዚዳንቱ ደህንነት እጅግ በጣም የተለየ መሆኑን ይገልጽና የኒውዮርክ ፖሊስ እንዲሁም ደግሞ የአሜሪካ ምስጢራዊ አገልግሎት ወይ ደግሞ ሴክሬት ሰርቪስ የሚባለው በትራምፕ ታወር ዙሪያ ያሰማራቸው የኮንክሪት መሰናክሎች፣ በአሸዋ የተሞሉ የጭነት መኪናዎችና የተመሸጉ መንገዶችን ያሳያል። በተለይም ደግሞ 58ኛና 55ኛ መንገዶችን ዝግ መሆናቸውን እንዲሁም ደግሞ ወደ ህንፃው የጎን መግቢያ የሚወስደው 56ኛው መንገድ ያለውንም ገደብ ይዘረዝራል። እንግዲህ ቪዲዮ ሲያበቃ ምንድነው የሚለው? ተከታተሉን፣ ከዚህም በላይ ወደ እናንተ እንቀርባለን። እንዴት አድርገን ዶናልድ ትራምፕን አድነን ይዘን የገባበት ገብተን ወገባ ገዳውን ይዘን እንዴት እንደምንገለው እናሳያቸዋለን ሲሉ የማስጠንቀቂያ መልእክቱን ያሳያል ማለት ነው። በቴህራን ኤንግላቭ ወይ ደግሞ አብዮት አደባባይ ላይ ፕሬዚዳንት ዶናልድ ትራምፕ በሬሳ ሳጥን ውስጥ ተኝተው የሚያሳይ ግዙፍ ስዕል ተለጥፏል። በአሜሪካ ባንዲራ የተጠቀለሉ ሬሳዎችን የሚያሳዩ ቢልቦርዶች ደም በደምና አይን ስለ አይ የሚሉ መፈክሮችን ይዘዋል። ይህ ቁጣ የተቀሰቀሰው የቀድሞው የኢራን የበላይ መሪ አያቶላ አሊ ሀመኒ መገደላቸውን ተከትሎ ነው። የአሊ ሀመኒ ልጅና የኢራን አዲሱ መሪ ሙጅተባ ሀመኒ ባደረጉት ንግግር የአባቴንና የሰማዕታቱን ደም መበቀል የመላው ኢራን ፍላጎት ነው፣ በእርግጥም ይፈጸማል፣ አይቀርም። ስማቸው የተዘረዘረው ገዳዮች አንድ በአንድ እንገላቸዋለን፣ በሰላም አልጋቸው ላይ የመሞት ምኞታቸውን ይዘው ወደ መቃብር ይወርዳሉ ሲሉ በጣም አስፈሪ ማስጠንቀቂያ ልከዋል ማለት ነው። አሜሪካ ይህንን ዛቻ እንደ ፕሮፓጋንዳ ብቻ አልተመለከተችውም። የአሜሪካ የስለላ ድርጅት በትራምፕ ላይ ያለውን አስደንጋጭ የግድያ ስጋት እየመረመሩ ይገኛሉ። እስራኤልም በትራምፕ ላይ ስለታቀደው የተለየ ሴራ ለዋሽንግተን መረጃ ማጋራቷን ይነገራል። ነገር ግን በሌላ በኩል ደግሞ ራሷ የእስራኤል ሞሳድ ዶናልድ ትራምፕን መግደል ስለሚፈልግ ነው እንደዚህ አይነት መልእክት የሚሰጠው የሚል መልእክትም አለ። ትራምፕ ደግሞ በበኩላቸው በህይወቴ ላይ አንዳች ሙከራ ከተደረገ ኢራንን ሙሉ ለሙሉ እናጠፋታለን ሲሉ ማስጠንቀቂያ አዘል መልእክት ተናግረዋል ማለት ነው። የቴህራን ማዘጋጃ ቤት የሚያሳትመው ሀምሻር የተባለ ጋዜጣ ላይ የ13 የዓለም መሪዎችን ዝርዝር ይፋ አድርጓል። እነዚህ የዓለም መሪዎች እንደሚገደሉም ጠቅሷል ማለት ነው። ዶናልድ ትራምፕ፣ ቤንጃሚን ኔታንያሁ፣ ኪር ስታርመር፣ ማርኮ ሮቢዮ፣ ፔት ሄግስ፣ ኢማኑኤል ማክሮን፣ ጆርጂያ ሜሎኒ እና ፍሬድሪክ ሜርዝ ይገኙበታል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኒ የአውሮፓ ሀገራት መሬታቸውና የአየር ክልላቸውን ለአሜሪካ ወታደራዊ እርምጃ ክፍት በማድረጋቸው ምክንያት የጦርነቱ በአንድም በሌላ መንገድ ተሳታፊ ናቸው፣ ስለዚህ ከሰናቸዋል። በተጨማሪ ደግሞ የኔቶ ዋና ጸሐፊ ማርክ ሩተር ለትራምፕ ያላቸው ድጋፍ የባርነት ስሜታቸውን የሚያንጸባርቅ የወንድነት ስሜታቸውን እና ጥንካሬያቸው እጅግ በጣም ደካማ መሆኑን ገልጸዋቸዋል ማለት ነው። ኢራን አሜሪካን የእስላማባድ የመግባቢያ ሰነድን ጥሳለች ስትል ትከሳታለች። አሜሪካ ደግሞ በኢራን ነዳጅ ላይ ማዕቀብ መጣሏንና ወታደራዊ ጥቃት መፈጸሙን ሰላሟን አፍርሷል ብላ ትከሳታለች ማለት ነው። ፕሬዚዳንት ዶናልድ ትራምፕ በሰጡት ቃለ መጠይቅ ስለ ኢራን መሪዎች ሲናገሩ እነሱ ቆሻሻዎችና የታመሙ ሰዎች ናቸው፣ ጨካኝና ሁከት ፈጣሪዎች ስለሆኑ የኒውክሌር መሳሪያ ቢኖራቸው ይጠቀሙበት ነበር፣ በእኔ እምነት ግን ከነሱ ጋር ያለው ግንኙነት አብቅቷል ሲሉ በፍርሃት እየተንቀጠቀጡ ተናግረዋል ማለት ነው። ወደ ሌላ በጣም አስገራሚ ዜና ስንሄድ ደግሞ በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የደህንነት ጥበቃ ቡድን ውስጥ ከዚህ ቀደም ታይቶ በማይታወቅ መልኩ እጅግ አስገራሚና ገደብ ያለፉ ጥያቄዎች በመቅረባቸው የተነሳ ከፍተኛ ውጥረት መንገሱ ተሰምቷል። የድብቅ አገልግሎት ወይ ደግሞ ሴክሬት ሰርቪስ አባላት ምክትል ፕሬዚዳንቱ የሚያቀርባቸው ጥያቄዎች ከቀድሞዎቹ ምክትል ፕሬዚዳንቶች ተሞክሮ እጅግ በጣም የራቁና የተለዩ መሆናቸውን በመግለጽ ቅሬታቸውን እያሰሙ ይገኛሉ።
እንግዲህ ባለፈው ሳምንት ሐሙስ የደህንነት አባላቱ ለጄዲ ቫንስ ቤተሰብ አባላት ሌላ ልዩ አገልግሎት ለመስጠት ሲዘጋጁ በውስጥ ቅሬታቸውን ሲገልጹ ተደምጠዋል። የቀረበው ጥያቄ ምንድነው? የቫንስ ታዳጊ ልጅ ለጎልፍ ትምህርት በወታደራዊ ሄሊኮፕተር ለማጓጓዝ ነበር። ጉዞ በመጨረሻ በአየር ሁኔታ ምክንያት የተሰረዘ ቢሆንም ይህ ጥያቄ ግን በደህንነት ቡድን ውስጥ ያለውን የስነ ልቦና ስብራት ወይ ደግሞ የሞራል መላሸቅን በግልጽ አሳይቷል ማለት ነው። በዋሽንግተን ዲሲ ከተማ ውስጥ በአብዛኛው በመኪና የሚሸፈኑ ይህ በጣም አጭር ጉዞ በወታደራዊ ሄሊኮፕተር ለማድረግ መታቀዱ አባላቱን በጣም አስቆጥቷቸዋል። የመከላከያ ሚኒስቴር የ2022 መረጃ እንደሚያሳየው እንደዚህ አይነቱን ሄሊኮፕተር ለአንድ ሰዓት ለማንቀሳቀስ ብቻ ከ16000 እስከ 24000 የአሜሪካን ዶላር የግብር ከፋዩን ገንዘብ ይጠይቃል። ይሄ ደግሞ በአሜሪካ ነዋሪዎች መካከል በጣም ከፍተኛ ቁጣንና ንዴትን ጭሯል ማለት ነው። የደህንነት አባላቱ ጄዲ ቫንስ እና ባለቤታቸው ኡቫ ቫንስ የሚያቀርባቸው ድንገተኛ የጉዞ ጥያቄዎች አቅማቸውን እያዳከሙ መሆኑን ይገልጻሉ። አባላቱ እንደሚሉት የቫንስ ቤተሰብ የሚፈልገው አገልግሎት እንደ ንጉሳዊ ቤተሰብ ወይ ደግሞ ሮያል ትሪትመንት እንዲታዩ የሚያደርግ ነው። ይሄ ደግሞ የመንግስትን ሀብት ያላግባብ መጠቀም እንደሆነና ከዚህ ቀደም በነበሩ ምክትል ፕሬዚዳንቶች ዘንድ እንደዚህ አይነት ነገር ታይቶ የማይታወቅ መሆኑን ገልጸዋል። ውጥረቱና ቅሬታው እጅግ ከመጨመሩ የተነሳ ደግሞ የደህንነት አባላቱ የቫንስን ቤተሰብ ድንገተኛና በጣም አሰልቺ የጉዞ ጥያቄ ለማላገጫነት መጠቀም ጀምረዋል። ለዚህም ተብለው የተሰሩ ልዩ ሳንቲሞችና ተለጣፊዎች አሉ በመኪና ላይ የሚለጠፉ ማለት ነው። እነዚህ ይፋ ተደርጓል። ለምሳሌ ቦብካት ኦቲአር ሰርቫይቨርስ ክለብ የሚባል አለ። ቦብካት ይሄ ማለት የሚል ጽሁፍ ይዟል። ቦብካት ለጄዲ ቫንስ የተሰጠ ሚስጥራዊ ስም ነው። ኦቲአር ደግሞ ያልታቀደ ወይ ደግሞ ድንገተኛ ጉዞ ያመለክታል። አባላቱ ራሳቸው ሰርቫይቨርስ ተብለው ነው የሚጠሩት። በቫንስ ስር መስራት ምን ያክል አድካሚ እንደሆነ በቁጭት በተደጋጋሚ እየተናገሩ ይገኛሉ። ከመስከረም 11 ጥቃት በኋላ ዲክ ቼኒ ልጆች ላይ ከቀረበው ዛቻ ጀምሮ የምክትል ፕሬዚዳንት ልጆች የደህንነት ጥበቃ እንዲደረግላቸው መደረጉ ይታወቃል። ቫንስ ደግሞ ከረጅም ጊዜ በኋላ ትናንሽ ልጆችን ይዘው ወደ ናቫል ኦብዘርቫቶሪ የመጡ የመጀመሪያ ቤተሰብ ናቸው። አባት ልጁን ለጎልፍ ትምህርት መውሰዱ የሚበረታታ ቢሆንም የደህንነት አባላቱ ግን የሚቃወሙት ግን ሂደቱ በሰዓት 26000 የአሜሪካን ዶላርን በሚፈጅ ሄሊኮፕተር መደረጉን እጅግ በጣም አደገኛ ነገር ነው ብሎ ተናግረዋል። የምክትል ፕሬዚዳንቱ ቢሮ በሰጠው መግለጫ የቫንስ ቤተሰብ ሀገራቸውን በታማኝነት ለሚያገለግሉ የአሜሪካ ድብቅ አገልግሎት ወይም ደግሞ ሴክሬት ሰርቪስ አባላት ከፍተኛ ምስጋና እንዳላቸው ገልጸዋል። ይሁን እንጂ ጥበቃውን እንዲያከናውኑ የተመደቡ አባላት ግን ሀብታችን ውስን በሆነበት በዚህ ወቅት ለዛም ደግሞ በብሔራዊ ጦርነት ምክንያት ሀብታችንና ኢኮኖሚያችን በጣም በዳሸቀበት በዚህ ሰዓት ይህንን ያክል ወጪ ለግል ጉዳይ ማውጣታችን ተገቢ ነው ወይ የሚል ጥያቄ እያነሱ ይገኛሉ። በዋሽንግተን ዲሲ ሰማይ ላይ ሄሊኮፕተሮች እንደ ኡበር ታክሲ መታየታቸውን እና አላስፈላጊ በረራዎች መብዛታቸውን የደህንነት ስጋትም ሊፈጥር እንደሚችል ስጋታቸውን ገልጸዋል ማለት ነው። በአሁኑ ወቅት በአሜሪካና በኢራን መካከል ያለው የተኩስ ልውውጥ እጅግ በጣም አደገኛ በሁኔታ ፍጥነት እየጨመረ ይገኛል። ዛሬ ጠዋት የኩዌት ጦር ከኢራን የተሰነዘሩ አዳዲስ የሚሳኤልና የድሮን ጥቃቶችን መከላከሉን ሲያስታውቅ፣ በዮርዳኖስ ደግሞ ታማኝነት ያለውና የተለየ ስጋት በመኖሩ ምክንያት አንድ ዓለም አቀፍ አውሮፕላን ማረፊያ በአስቸኳይ እንዲለቀቅ ተደርጓል። አሜሪካ ለስምንተኛ ተከታታይ ምሽት በኢራን ላይ የአየር ጥቃት ብትፈጽምም የደረሰባት ሰብአዊ ኪሳራ ግን እየከበደን የመጣው ባለፈው አርብ በዮርዳኖስ በደረሰ ጥቃት 2 የአሜሪካ ወታደሮች መገደላቸውን የአሜሪካ ማዕከላዊ እዝ ይፋ አድርጓል ማለት ነው። አንድ ሌላ ወታደር ደግሞ እስካሁን ድረስ የት እንዳለ አይታወቅም። ጦርነቱ በየካቲት ወር ከተጀመረ ወዲህ እስካሁን 16 የአሜሪካ ወታደሮች ተገድለዋል፣ ከ400 በላይ ደግሞ ቆስለዋል። ፕሬዚዳንት ትራምፕ የወታደሮችን ሞት እጅግ በጣም አሳዛኝ ሲሉ ገልጸውታል። የኢራን የበላይ መሪ በበኩላቸው አሜሪካ ጥቃቷን ካላቆመች የማይረሳ ትምህርት እንደሚሰጧትና ትራምፕም የፈረመው ስምምነት ዋጋ የሌለው መሆኑን አስጠንቅቀዋል ማለት ነው። ሌላው አሳሳቢ መረጃ የወጣው ከኢራን የኒውክሌር ኃይል ድርጅት ነው። አሜሪካ እየተገነባ ያለውን የኒውክሌር ኃይል ማመንጫ ጣቢያ መምታቷን ኢራን በጽኑ አውግዛለች። ይህ ጥቃት ዓለም አቀፍ ሕግን የጣሰ የኢራን ባለስልጣን እንደገለጹት በአሜሪካና በኢራን መካከል የነበረው የመግባቢያ ሰነድ አሁን ዋጋ የለውም፣ በቴህራን የሚገኙ የዲፕሎማቶችም በቅርብ ጊዜ ውስጥ ለሰላም ምንም አይነት ተስፋ የለም ብለዋል የሚል አይነት መግለጫዎችን እየሰማ ነው የምንገኘው። ሌላኛው ደግሞ ወደ አደገኛ ምዕራፍ እየተሸጋገረ ያለውን የኢራንና የአሜሪካን ጦርነት አሁንም እናብራራለን። ማስጠንቀቂያው ግልጽ ነው፣ መልእክቱም በጣም አስቸኳይ ነው። አሜሪካ በኢራን ላይ የምታደርገው ወታደራዊ ጥቃት ለስምንተኛ ተከታታይ ምሽት በቀጠለበት በዚህ ወቅት ቴህራን እስካሁን ድረስ ከሰጠቻቸው እጅግ በጣም ጠንካራ ማስጠንቀቂያዎች አንዱ ለተባበሩት አረብ ኤምሬትስ አስተላልፋለች። ዋሽንግተን የኢራንን ሲቪል መሰረተ ልማቶች ኢላማ ካደረገች በኤምሬትስ የሚገኙ ስራ የሚበዛባቸው አውሮፕላኖች ማረፊያዎችና ወደቦች በአስቸኳይ እንዲለቀቁ አዟል። እንደ ኢራኑ ፋርስ የዜና ወኪል ዘገባ ስማቸው ያልተጠቀሰ የጦር ኃይሉ ከፍተኛ ባለስልጣን የሚከተሉትን ቦታዎች ለይተው ጠቅሷል። አንደኛ የዱባይ ዓለም አቀፍ አውሮፕላን ማረፊያ፣ ሁለተኛ የአቡዳቢ ዓለም አቀፍ አውሮፕላን ማረፊያ፣ ሶስተኛ የፋጃይራ ወደብና የጀበል አሊ ወደብ ቦታዎችን ይጠቅሳል ማለት ነው። እነዚህ የዓለም ንግድና የትራንስፖርት ማዕከላት የዜጎችን ሕይወት ለመታደግ ሲባል በአስቸኳይ እንዲለቀቁ ተነግሯቸዋል። እንግዲህ ይህ ዛቻ የአሜሪካን የአየር ጥቃት በደቡባዊ ኢራን በነገሰበት ወቅት የመጣ ሲሆን ጥቃቱ ወደ ሲቪል ተቋማት ካመራ የባህረ ሰላጤው አገራት ዋጋ እንደሚከፍሉ አመላካች እየሆነ የመጣ ነው። እንግዲህ በኢንተርኔት የተሰራጩ አዳዲስ ምስሎች የኩዌት የደህንነት ሳይንስ አካዳሚ በእሳት ነበልባል ተውጦ ያሳያሉ። የኢራን መገናኛ ብዙሃን እንደዘገቡት አካዳሚው በአዲስ የባሊስቲክ ሚሳይልና የድሮን ጥቃት ከፍተኛ ጉዳት እንደደረሰበት ያሳያል።
አካዳሚው የፖሊስ መኮንኖችንና የሀገር ውስጥ የደህንነት አባላትን የሚያሰለጥን መንግስታዊ ተቋም ነው። ይህ ጥቃት ከተረጋገጠ በኋላ በሁለቱ ሀያላን መካከል ግጭቱ ከተጀመረ ወዲህ ኩዌት ውስጥ የተፈጸመ ትልቁ ጥቃት ይሆናል ተብሎ ነው የሚታሰበው። የግጭቱ ሰብአዊ ዋጋ በሁለቱም ወገኖች እየጨመረ ጤና ሚኒስትር ገልጿል። ሌላኛው ደግሞ ኩዌት፣ ባህሬንና ዮርዳኖስ። ኩዌት ዓለም አቀፍ አውሮፕላን ማረፊያውን ለጊዜው ዘግታለች። የኢራን አብዮት ጥበቃ ሰራዊት በኩዌት፣ ባህሬንና ዮርዳኖስ በሚገኙ ወታደራዊና ኤነርጂ ተቋማት ላይ ትልቅ የጥቃት ማዕበል መክፈቱን አስታውቋል። በኩዌት አልአህመዲ ወደብ የሚገኘውን የአሜሪካ የነዳጅ ማከማቻና ካምፕ አሪፍ ጃን የተሰኘውን የምድር ጦር ደጋፊ ማዕከል መምታቱን ገልጿል። በባህሬን የሚገኘው ሼክ ኢሳ የአየር ኃይል ሰፈርና የባልቴኮ የደህንነት መረጃ ማዕከልን ኢላማ ማድረጉን አስታውቋል። ኢራን በዮርዳኖስ የሚገኘው የንጉስ ፋይሰል አየር ኃይል ሰፈር መመታቱን አድርጋለች ማለት ነው። ውጥረቱ በየሰዓቱ እየጨመረ ሲገኝ በዮርዳኖስ የቆሰሉ አሜሪካውያን፣ በኢራን የወደሙ የሲቪል መኖሪያዎችና በኩዌት የቆሙ የበረራዎች ብዛት ግጭቱ ወደማይመለስበት ደረጃ መድረሱን ያሳያሉ። የሁለቱም ሀገራት መሪዎች የበቀልና የማስጠንቀቂያ ቃላትን የተለዋወጡ ሲሆን ቀጠናው ወደ ሰፊ ጦር እያመራ ይመስላል። አሁን ደግሞ ወደ ሌላው ዜና እንተሸጋግራለን ማለት ነው። በአሁኑ ወቅት አሜሪካ ከኢራን ጋር በገባችበት ቀጥተኛ ወታደራዊ ግጭት ምክንያት ከፍተኛ ውጥረት ውስጥ ባለችበት በዚህ ሰዓት ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ሕዝብ ያደረጉት ንግግር እጅግ በጣም አነጋጋሪ የሆነ መጥቷል። የአንዳንድ ሪፐብሊካን ባለስልጣናት ንግግሩን ከ1962ቱ የኩባ ሚሳኤል ወይ ደግሞ የኩባ ሚሳኤል ክራይሲስ ወዲህ የተሰማ እጅግ በጣም ወሳኝ የዋይት ሃውስ መግለጫ ነው ሲሉ አጋነውታል። ይሁን እንጂ የንግግሩ ይዘት ከታሪካዊ የኩባ ቀውስ ክብደት ጋር የማይመጣጠንና በወቅታዊ የኢራን ጦርነት ወቅት ትኩረትን ወደ ምርጫ መረጃ ሰርቃለች ብለው ሲናገሩ፣ የስለላ ድርጅቶች ግን ቻይና መረጃውን ከ7 ግዛቶች በህጋዊ መንገድ ማንኛውም ሰው ሊገዛው በሚችልበት ሁኔታ መግዛቷን አረጋግጠዋል። ሁለተኛ ደግሞ የቬንዙዌላ ጉዳይ፣ በቬንዙዌላ በኩል የምርጫ ማሽኖችን የመጥለፍ ሙከራ መኖሩ ቢገለጽም ይህ ሙከራ ግን በራሷ በቬንዙዌላ ምርጫ ላይ እንጂ በአሜሪካ የምርጫ ሰዓት ላይ አለመሆኑ ተረጋግጧል ማለት ነው። አሜሪካ ከኢራን ጋር በገባችበት የ7 ቀን ተከታታይ የአየር ጥቃትና የቀጠናዊ ጦርነት ስጋት ባለበት በዚህ ወቅት እንደዚህ ያሉ ንግግሮች ለተወሰኑ የፖለቲካ ግቦች ለምሳሌ የሴቭ አሜሪካ አክት የሚባሉ ህጎችን ለማጽደቅ የሚደረጉ የፕሮፓጋንዳ ስራዎች ተደርገው ተወስደዋል ማለት ነው። ፕሬዚዳንቱ ቻይና በተደጋጋሚ ቢከሱም በሌላ በኩል ደግሞ በአሜሪካ ምርጫ ላይ ከፍተኛ የገንዘብ ተጽዕኖ እያደረጉ ያሉ ሌሎች ሀገራት ለምሳሌ እስራኤልን ጉዳይ አለማንሳታቸው ለትችት ዳርጓቸዋል ማለት ነው። በንግግር ውስጥ የቀረቡት ማስረጃዎች ከዚህ ቀደም በፍርድ ቤት ውድቅ የተደረጉና በፕሬዚዳንቱ ስር ባሉ የደህንነት ተቋማት ጭምር ውጤቱን የሚቀይር ጣልቃ ገብነት አልነበረም የተባለላቸው ናቸው። እንዲያውም በወቅቱ የብሔራዊ ደህንነት መረጃዎችን ለፕሬዚዳንቱ ሲያቀርቡ የነበሩ ባለስልጣናት መረጃዎች አሳንሰውና ለውጠው ያቀርቡ ነበር የሚለው ክስ ራሳቸው ፕሬዚዳንቱ አሁን በሲአይኤ በላይነት የሾሟቸውን ግለሰቦች የሚመለከት መሆኑ የንግግሩን ታማኝነት ጥያቄ ውስጥ ከቶባቸዋል። በአጠቃላይ አሜሪካ በባህረ ሰላጤው ከኢራን ጋር የገጠመችው ወታደራዊ ቀውስና የውስጥ የምርጫ ውዝግብ ተደራርቦ ሀገሪቱን እጅግ ፈታኝ ወቅት ላይ ጥለዋታል ማለት ነው። የትራምፕ ንግግርም ይህንን የውጭ ስጋት ወደ ውስጥ የፖለቲካ ትርፍ ለመቀየር የተደረገ ከንቱ ሙከራ እንደሆነ ተወስዷል ማለት ነው። የደህንነት ባለሙያዎች እንደሚሉት ግን እንደ አውሮፓውያን አቆጣጠር በ2020 በ2022 እንዲሁም ደግሞ በ2024 ምርጫዎች ላይ የውጭ ኃይሎች ድምጽ መቀየር መቻላቸውን የሚያሳይ ምንም አይነት የስለላ መረጃ የለም ብሏል። ሌላው ደግሞ አሜሪካ በመጀመሪያ በከባድና በተደጋጋሚ ጥቃቶች ብትጀምርም ኢራን አሁን አጸፋ ከመስጠት ባለፈ በምዕራብ እስያ የሚገኝ ሁሉንም የአሜሪካ የጦር ሰፈሮች ኢላማ ያደረገና የመምታት አቅምን የማዳከም አዲስ ስትራቴጂ እየቀረጸች ትገኛለች። ይህ አሁን ጉዳዩ የማን ጦር ይበልጣል የሚል አይደለም፣ ይልቁንም የጦር ሜዳውን ለማን የማይታገስ ማድረግ ይቻላል የሚል ነው። የአሜሪካ ጥቃትና የደረሰው ጉዳት አሜሪካ በኢራን ወታደራዊና ስትራቴጂካዊ ተቋማት ላይ ያነጣጠረው ኃይለኛ የቦምብ ጥቃት ለ6ኛ እንዲሁም ደግሞ ለ8ኛ ተከታታይ ምሽት ትቀጥላለች። ዋሽንግተን የኢራንን ወታደራዊ አቅም እያዳከምኩ ነው ብላ ብትናገርም ቴህራን ግን በተቃራኒው ጥንካሬዋን ለማሳየት ቆርጣ ተነስታለች። ጥቃቶቹ ያረፉባቸው የኢራን ግዛቶች ለምሳሌ የኪሽና የሲርክ ደሴቶች፣ በሆርሙዝ ሰርጥ አቅራቢያ የቻባሃርና የአባስ ፖርት፣ ደቡባዊ የባህር ዳርቻ ከተሞች የሆኑት የባንደር አባስና ቡሼር፣ እነዚህ ቦታዎች ላይ አሜሪካ ጥቃት እየሰነዘርኩ ነው ብላ ተናግራለች ማለት ነው። ኢራን እንደምትለው ከሆነ የአሜሪካ ጥቃት የኃይል ማመንጫዎች፣ ድልድዮችና የባቡር ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን ኢላማ አድርጓል። የኢራን በመላው ምዕራብ እስያ በሚገኙ የአሜሪካ የጦር ሰፈሮች ላይ አዲስ የበቀል ዘመቻ ከፍታለች። ጥቃቶች የፈጸሙት በኦማን፣ በዮርዳኖስ፣ በኳታር፣ በኩዌት፣ በባህሬንና ሶሪያ በሚገኙ ወታደራዊ ይዞታዎች ላይ ነው የሚገኘው። በእነዚህ ጥቃቶች ሳቢያ የሚከተሉ ወታደራዊ ቁሶች መውደማቸውን ኢራን ራሷ ገልጻለች። ለምሳሌ የፓትሪዮት ሚሳኤሎች መከላከያ ዘዴዎች፣ የራዳሮችና የሂማርስ የሮኬት ማስወንጨፊያዎች፣ በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦርና የድሮን እዝ ማዕከል እነዚህ በሙሉ እንደተመቱና የጥቃት ማዕከል እንደሆኑ ተናግራለች። የኢራን ዘመናዊ የጦር
መሳሪያዎችና ስልቶች ስንመለከት ደግሞ ኢራን የአየር መከላከያዎችን ለመስበር እጅግ የላቁ ባሊስቲክ ሚሳይሎችን ተጠቅማለች። ከነዚህ መካከል የፋታህና የካይበር ሸካን ይገኙበታል። እነዚህ መሳሪያዎች በከፍተኛ ፍጥነታቸውና አቅጣጫ የመቀየር ችሎታቸው ማንኛውንም የመከላከያ አቅም ሰብሮ የመግባት አቅም እንዳላቸው ተነግሯል። ኢራን አሁን የምትጠቀመው ስልት ወደ ሳቹራይዜሽን አታክ የማጥለቅለቅ ጥቃት ተብሎ ይጠራል። ይህም በርካታ የድሮን ማዕከሎችን በአንዴ እና የተለያዩ ባሊስቲክ ሚሳይሎችን በአንድ ላይ በማስወጨፍና የአሜሪካን ራዳር ቢዚ በማድረግ በማዝረክረክና መከላከያ ሚሳይሎችን በማጨናነቅ ኢላማውን የመምታት ስልት ነው ማለት ነው። ኢራን በይፋ አዲስ መመሪያ አውጥታለች። በነገራችን ላይ ለእያንዳንዱ የአሜሪካ ጥቃት በሁለት እጥፍ አጻፋን መልሳለን። የኢራን ጦር ባለስልጣናት ሲናገሩ የማያውቀው ጠላታችን ይወቅ፣ ለኛ የጀግንነት ቅጽበት የትዕግስት ቅጽበት አይደለም፣ የምንሰረዝረው ጥቃት ተመሳሳይ ሳይሆን ከበፊቱ የላቀና ሰፊና አውዳሚ ይሆናል ብለው ተናግረዋል። ምድር ጦር የማሰማራት የኢራን የነዳጅ ኤክስፖርት ማዕከል የሆነችውን ካርግ ደሴትን የመያዝ በሚቀጥለው ሳምንት የኢራን የኃይል ማመንጫዎችንና ድልድዮችን የመምታት እቅድ እንዳላቸው ተናግረዋል። ምንም እንኳን በዓለም አቀፍ ሕግ የጦር ወንጀል ተብሎ ቢታወጅም ማለት ነው። ዋሽንግተን አሁንም ቢሆን በአየር ኃይሏና በባህር ላይ ባሉ አውሮፕላን ተሸካሚ መርከቦቿ ቀጠናውን በበላይነት እየተቆጣጠረች ትገኛለች። የኢራንን የእዝ ማዕከላት አንድ በአንድ እያዳከመች ነው የምትገኘው። ሆኖም ቴህራን የመከላከያ ዘዴዎችን አቅም በላይ በሆኑ የሚሳኤል ማዕበሎች ለመስበር የምታደርገው ጥረት ጦርነቱን ይበልጥ አደገኛ እያደረገው ይገኛል። እያንዳንዱ አዲስ ጥቃት አዲስ አጸፋን፣ እያንዳንዱ አጸፋ ደግሞ የቀጠናውን ሰላም ይበልጥ የሚያናጋ አዲስ እልቂት እየወሰደ ይገኛል ማለት ነው።